አሜሪካ የምትኖሩ ወንድምናቶች አሁን ትራምፕ አድሚኒስትሬሽን ያወጣዋል። ምንድነው ያወጣው? ሀገራችሁ ወደ ሰላም መንገድ እየሄደ ስለሆነ በተለይ ታስታውሳላችሁ ከአሜሪካ ያለ ማርሻል ሚሊተሪ መጥቶ ከኢትዮጵያ ጋር ጥሩ አይነት ወዳጅነት ፈጥሮ ሄዷል። ስለዚህ ምን ተፈጥሯል? ኢትዮጵያ ላይ በአብዛኛው ክልል ላይ ሰላም ስላለ ከዚህ በኋላ የፖለቲካ አሳይለም የጠየቃችሁ ወይም ደግሞ ወረቀቶች ጌትም መጣችሁ እጅ የሰጣችሁ ሰዎች በ60 ቀን ውስጥ ውጡ ብሏል። ስለዚህ ውጡ ስላለ ምንድን ያለው ችግር አሁን የሚሆነው ነገር ምንድን ነው? በተለይ ስራ እየሰራችሁ ያላችሁ ወንድምናቶቼ አሜሪካን ሀገር ስራ እየሰራችሁ ያላችሁ ሰዎች የምታደርጉን ነገር ምንድን ነው? የምትሰሩበት ቦታ ላይ ምን ማድረግ አለባችሁ? ከዛ ነገራችሁ ሊስተካከል ይችላል። ከዛ ውጪ ግን መጨረሻ ላይ አሜሪካ እንደዚህ ምናምን ብለህ ብትቀልድ ጆሮን ይዞ ነው የሚያስወጣ። አሜሪካ በህጋቸው ቀልድ የላቸው። በህጋቸው በጣም very serious። ስለዚህ አንዳንድ ነገሮች አስተያየት ሊያደርጉ ይችላሉ። ካምፓኒው ከወደዳችሁ አክቲቭ ከሆናችሁ ምን ካላችሁ ምናልባት አይ ስለሚያስፈልግን ትንሽ ኤክስቴንድ አድርጉለት ምናምን የሚል ነገር ሊፈጠርላችሁ ይችላል እንጂ አብዛኛው የሚሸኝ ነው። አሜሪካ የሚሸኝ ነው አብዛኛው። ላስፈራ አይደለም፣ እውነቱን ነው የምነግርህ። ይሸኛል፣ አሜሪካ ይሸኛል። ሌላው ሲቲዝን ነኝ ብለህ ወንጀሎች ብትሰራ ትባረራለህ። ግሪን ካርድ ኖረ ሲቲዝን ኖረ they don't care። በጣም በቃ ጥቁርነትን የጠሉበት ዘመን ነው። ከአፍሪካ ጠልተውናል። እድሜ ለሶማሌዎች። ሶማሌዎች ጎረቤት ስለሆንን አንዱ ባጠፋው ሌላው ይወቀጥ የለ ያ ኦልሞስት እያሉ ነው። 5000 ሰው ይባረራል። ኦልሬዲ ሬጅስተር የተደረጉ ወደ 5000 ሰው የሚሞሉ ኢትዮጵያውያን አሉ፣ ይጠረዛሉ። ቀልድ የለማ ሲስተም ውስጥ አሉ እና ለእናንተ ነው። ስለዚህ እኔ አይዲያ የምሰጣችሁ እናንተ የምትሰሩበት ቦታ ላይ ያ ስራ ቦታ ላይ ምናልባት ስራው ላይ በጣም ጎበዝ ነው፣ አክቲቭ ነው፣ ኤክስቴንድ አድርገን ከኛ ጋር እንዲሰራለን እንፈልጋለን ብለው ካስገቡላችሁ ዳማ ይኸው ከዛ በኋላ ሌላ ነገር ያ አብሶሉትሊ አሳይለም ለምትፈልጉ ይሄ ነገር በጣም መደረግ አለበት። ኤርትራዎች ሰላም ነው፣ ምንም አይሏችሁ። ኤርትራ ላይ እንትን ነገር ስለሌለ ኤርትራውያን አይነኳችሁ። ዩር ላኪ። ኤርትራውያን ምንም ችግር የለባቸው። አይ 4 years ago መቼ ነው ያገኘኸው? ያንን ያገኘው መቼ ነው? ሰላም ነው። መቼ ነው ያገኘኸው? አይወቀም ነው ኤርትራውያንን አይነኳቸው። ኖ አሜሪካ በጣም ህግ ይተገበራል። ኧረ ከዩኬ ነው አላወቅሽንም ማለት። አሜሪካ እንደ አሜሪካ ህግ የሚተገበርበት ቦታ የለም። እኔ አይቻለሁ። ሌላ እንደ አሜሪካ በህጋቸው ቀላያቁ ከአራት ዓመት በፊትማ ችግር የለውም። ለአሁኑ አይደለም። አሁን ህጉ ከወጣ በኋላ ነው እነሱ ህጉ ከወጣ በኋላ ህጉ አቡሼ ሰላም ነው። ህጉ ከወጣ በኋላ ተግባባን። ህጉ ከጸደቀ በኋላ የተፈጠረ ነገር ካለ ነው። ከዛ በፊት ለነበረው ምንም አይሏቸው። ህጉ ከወጣ በኋላ የሚሰሩት ወንጀሎች ሲቲዝንን ሊያስቀማ ይችላል። ግሪን ካርድን ሊያስቀማ፣ ዲፖርት ሊያስደርግ ይችላል። ህጉ ከወጣ በኋላ ከዛ ጊዜ ጀምሮ እንጂ ከዛ በፊት ላለው አይደለም። ግን አሁን እንትኑ ላይ ስትመጡ እነዚህ በተለይ ይሄ ነገር እንዲጸድቅ ለብዙ ጊዜ እምቢ ብለው ነበረ። የሶማሌዎች ነገር ሚኒሶታ ላይ ተፈጠረ። ሚኒሶታ ሶማሌ ላይ ምን አደረጉ? በአሜሪካ ታሪክ ታውቆ የማይሰራ ተሰርቶ ማያውቅ ማጭበርበር ሰሩ። ሚኒሶታን እጥብ አድርገው በሏት። የሚዘገንም ብር ተጫወቱባት።
ስለዚህ አሁን ምንድን ነው በእነሱ የተነሳ ከኑግ የተገኘ ሰሊጥ አብረህ ተወቀጥ ነው። ኢትዮጵያ ላይም ይሄ ህግ በቅርቡ ነው ይወጣል። ስለዚህ አፕሩቭ አድርግ። ሲጠብቁ የነበሩት ነው ይሄ ነገር መጣ። ለነሱ የመጣው ለእኛ ተረፈ። አሁን እንዳለ ሚኒሶታ ላይ ብታይ ሲቲዝን ራሱ ብተው ጉሮሮን ይዟቸው ሲያሰቃያቸው አይተዋል። ምንም አታመጣ። አሰቃይተው ሞራልን አድቅቀው ይልከዋል። እንደ ሌባ ነው የምትታየው ሶማሌ መሆን። ስለዚህ ከባድ ነው። አረ ዩኬ ላይ እንደዛ ሊሆን ይችላል። እዚህ ቀልድ የለም። አሜሪካ ህግ አወጣ ማለት አለቀል። ህጉን ይጠቀሟል። በደንብ ነው የሚጠቀሙት ህጉን። አሜሪካ ነገር ይጠቀሙታል። አያወጡትም። አለበለዚያ ደግሞ አፕሩቭ የሚደረገው በደንብ ተነጋግረውበት በፓርላማ የጸደቀ ነገር ነው አምጥተው የሚለጥፉት። እንደዛ ነገር አለ እና በጣም ስለዚህ አሪፍ ነው። ቀልድ አይታወቅም እዚህ ሀገር። ስለዚህ አስተካክሉ ለማለት ፈልጌ ነው። እንዴ የሆነ ወንድሜ በጉዲፈቻ ስፔን ሀገር ሂዶ 25 ዓመት ሆኖታል። ማግኘት አልቻልኩም። እግዚአብሔር ይስጥሽ አመስግኝ እንጂ እናቱ ስፔን ላይ ልጅሽ ጥሩ እየኖረ ነው። አላኖርሽው። ለምን ፈለግሽው? እናቱ ህይወቱን እየኖረ ነው። ጽድት ብሎ እየኖረ ነው። አሁን ሲያልፍለት ፈለግሽው? ናፈቀሽ ልጅሽ? እስቲ ንገሪኝ። ልጁ ሲያልፍለት ስፔኖች ወስደው በጥሩ አሳድገው ሲያሳልፉለት ልጅሽ ናፈቃሽ? አልፈልገውም ብለሽ ሰጠሽ? ደፋሮች እኮ ናቸው። ሰወዳችሁ በተለይ ልጅ ጉዲፈቻ የሰጣችሁና አሁን ሲያድግ ህይወቱ ሲኖር የምትፈልጉ እናንተ ሰይጣኖች ናቸው። እኔ እንደ ሰው አላያችሁ። እንደ ሰው ላይ ልጃችሁን አሳልፋችሁ ሰጣችሁ፣ መኖር ጀመሩ። ህይወታቸው ከተቀየረ በኋላ ልጄ ነው ነ ስለዚህ በጉዲፈቻን የሰጠውት ስላልሽ ነው። ጥሩ አይደለም። ስለዚህ ዝም በይ፣ እንዳታወሪ። ልጁ ምናልባት እናቱን ከፈለገ አፈላልጎ ይመጣል። ሌላው አበሻ ደስ የሚለኝ ጥቁር አይደለሁም ይላል አበሻ። ምድረ ገመዳፍ አበሻ እኔ ጥቁር አይደለሁም እኔ አበሻ ነኝ ይላል። ሚኖ ብላክ ሚያበሻ ማፈሪያ። በዚህ ኤርትራውያኖች ይሻሉኛል። ኤርትራውያኖች እንደዛ የሚል አስተሳሰብ የላቸው። ምክንያቱም እዚህ ሳይ በብዛት አሜሪካን ሀገር ኤርትራውያኖች እንደዛ የሚል አስተሳሰብ ኖሯቸው አያውቅም። ሶማሌና አበሻ ነው እንደዛ የሚለው። ሶማሌና አበሻ እንደዛ ይላል። ልክ የጸዳ ማንነት እንዳለው በሳቅ የሚገለኝ እሱ ነው። እና ጥቁርነትን ፕራውድ አርግበት እንጂ አትሸማቀቅበት። አንድ ነጭ አይደለውም ብሎ አያውቅም። አንድ ነጭ እኔ ነጭ አይደለውም ነው ሳስበው ከነጮች የተለየው ነኝ ሌላ ነጭ ነኝ የሚል አታመጣ። ጥቁርን ግን ራሱን እንዲጠላ አድርገውታል። በተለይ ኢትዮጵያዊና ሶማሌ ጥቁር ነኝ ማለት በጣም እንደ ነውር የሚያየው። ለምን? ጥቁርን ከሴጣን ጋር መስሎታል። የራሱን ማንነት ከሴጣን ጋር ከመጥፎ ነገር ጋር መስሎ እኔ ጥቁር አይደለም እና ያስቀኛል። እና ትንሽ እውቀት ያስፈልጋል። ከለርን የራስን ከለር ከጠላ በኋላ ሌላ ይውደድልኝ ማለት አይቻልም። ፕራውድ ሆነ ስታወራበት ሌላውም ያከብርሃል። ፕራውድ ካልሆንክበት እኔ አይደለሁም ካልክ ራስን እየዋሸ ሌላው እንዲከተል ማድረግ ግራ ነው የሚገባኝ። እና የሀበሻ አስተሳሰብ ብዙ በጣም ብዙ ይቀረዋል። ጥቁሮች ነን ሀበሾች። ጥቁር ሌሎቹ የሚያዩን ጥቁር
ስለዚህ የሌለ ሙድ ገብተህ ራስ ጋር በከለር እንኳን የምታፈርሰው ያ በእነሱ የተነሳ ትክክል። አፍሪካን አሜሪካን አሁን እንደ አበሻ የሚጠሉት የለም፣ እንደ ሶማሌ የሚጠሉት የለም። ለምን? በምናደርገው አይደለንም የሚል ማንነት። አዎ ጥቁር ነኝ ከአፍሪካን የመጣሁት ማለት አሪፍ ነው። ጥቁር ነኝ ከአፍሪካን የመጣሁት ንግግር እንኳን የእኔ ካያችሁት ወደ ጥቁር ያደላል። ለምን? ነጭ አይደለሁማ። የእኔ ስናገር አፍሪካን አሜሪካን ንግግር ነው የምናገረው። ለምን? አይደለሁም ነጭ። እንዴት ብዬ ነው እንደ ነጭ ማወራው? ጥቁር የተናገረውን ጌቶ ይሉታል። ነጭ የሚናገረውን በጣም ዲሲፕሊን ነው፣ በጣም በጨዋ ነው የሚናገር ይለዋል። ህዝብ ነው። አክሰንቴ እኔ ሞር ወደ ጥቁር እንደሄድልኝ ነው የምፈልገው። ለምን? ነኛ ነይ የሆንኩትን አልሆንም እንደማለት አድርጎ እንዲሄድ ይፈልጋል። ነጭ አምላክነት ስላለ በነጭነት ላይ የሆነ ነገር ሆኖ ብሬን ዋሽ የሆነ ማንነት ይዞ ይመጣል። እነሱም ይስቁባል እንጂ ምንም ከአንተ የተሻለ ነገር ያገኛሉ ብለው አይደለም። እና በጣም አሳፋሪ ማንነት አለን። በራስ መተማመን ጥቁርነትን የማንቀበል የራሳችንን ማንነት ሳንቀበል ነጭ ስዕል ደርድረ በነጭ ላይ መሰለል። አንድ መልአክ ጥቁር የለም። እንደው አንድ ለበዓሉ ድምቀት አንድ በስዕል ራሱ ስታይ ጥቁር ስዕል እንኳን አንድ ለበዓሉ ድምቀት የለም። ከድፍን አፍሪካ አንድ ጥቁር ስዕል ያለው የለም። እስቲ አስቡት ለሰከንድ። ጥቁር የመጀመሪያው ፍጥረት ነው እዚህ ዓለም ላይ። ምክንያቱም ጥቁርን ከማንም ብታዳቅለው የጥቁር ከለር ይዞ ይወጣል። የትኛውም ነጭ አምጣው፣ የትኛውም ዜጋ አምጣ ከጥቁር ከተወለደ ከኛ ማለት ነው ከኛ ከተወለደ የጥቁር ማንነት ይዞ ነው የሚወጣ፣ ይዞ ይወጣል። ስለዚህ ጥቁር እንትን ይላል ማለት ነው። እና ከዛ ሁላ መልአክ በለው ቅዱሳን በለው በዚህ ውጣ በለው በዚህ ግባ በለው አንድ የጥቁር ከለር ያለው የለም። ስለዚህ ነው ማላም ነው በቃ የጥቁርነት ማንነት ተጨፍልቆ ጥቁር ዶሮ እንደ ጣዖት የሚታይበት ጥቁር ፍየል የሚበላ የለም። እኛ ቤት ብቻ ነበር ስንቀረጥፍ ትዝ የሚለኝ ጥቁር በግ፣ ጥቁር ፍየል፣ ዶሮ እንኳን አናርድም ማየም ምሻትልም ፎር ሳም ሪዝን። ግን በግና ፍየል ነፍሱን ይማረው አባቴ ስለነበረ የሚገዛው ግብብዳ በግ ነበር የምናገኘው። የሚገዛ የለማ በርካሽ። ሌላውን በግ ስጠይቅ ይችን የምታክል በግ በትልቅ ዋጋ ነበር የሚሸጡልን። ጥቁር በግ ስጠይቅ ግብዳ ባለላቱ በባዶ ዋጋ አምጣ ፋዘር እያመጣ። ጥቁር በግና ጥቁር ፍየል እኛ ቤት አይጠፋም ነበር። ግድንግድ ግድንግድ። ምክንያቱም የፋዘር አስተሳሰብ ሰፋ ያለ ነበር፣ ሰፋ ያለ አስተሳሰብ ነበረው እና ጥቁርነትን ራስን ጠልቶ ማለት የራስ ድክመት ነው፣ የራስ ባዶነት ነው። ስለዚህ ከዛ ሁላ መልአክ ቅዱሰ ቅዱሳን የምትሉት ቤታችሁ ከለጠፋችሁት አንድ ጥቁር ፈልጋችሁ ሰላም በሉልኝ ካለ የጥቁር ፒክቸር ያለ የጥቁር ከለር ያለው አንድ አለ አንድ አለ። እኔው ጥቁር ድመት ቤት ያለው ሆን ብዬ ጥቁር ድመት ነው ያለኝ። በጣም የምወደው ማይሎ ይባላል። ቤት የምንወደው ማይሎ አለ። ጥቁር ድመት አይዞ አይዞ። ስለዚህ ጥቁርነትን መውደድ መልካም ነው። በማንነት መሆን አለበት። ስለዚህ ግሬካ ናይስ። ስለዚህ አሁንም የምነግራችሁ ምንድን ነው፣ በራሳችን ላይ በጥቁረታችን ላይ እንድንጠላው እንድንለያይ እንኳን ሳይኮሎጂካሊ ነጭ ስዕል አምጥተው ሲሸውዱ እንዲህ አንድ ጥቁር የለም ጥቁር ስዕል ያለው ልግዛ ጥቁር
መልካም የሆነ ጥቁር የለም? አንድ ቅዱስ የለም ጥቁር በስዕል እንኳን። የኢትዮጵያዎቹ ራሱ መልካቸው ነጭ ነው የሚመስሉት። ቅድስተ ቅዱሳን የሚሏቸው መልካቸው በጣም ነጭ ነው አይመስሉም። አበሻ ቅድስተ ቅዱሳንን ያቸው አንድ እንደው ጠይም መልክ ያለው የለም እንደው ለበዓሉ ድምቀት። አሁን ጀምሩ። እኔ አሁን ሸቅላለሁ፣ ጥቁር ስለ አድኖ ሸቅላለሁ፣ ጀምራለሁ። ጥቁር ስለ አድኖ እያልኩ እንዲህ 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 የሚለውን አምጥቼ ፖሽርላለሁ። አባት በዚህ በኩል ዋንጫ ግራጫ ምናምን መስቀል የያዘ እያመጣው መቸብቸብ የት አባቱ። ፀጉራቸው ራሱ እኮ ፏፈሽ ያለ ነው፣ ነጭ ምናምን ግራጫ ነው ፀጉራቸው እና በሳቅ ነው የሚገሉኝና ትንሽ ያስቃል። እና ማንነታችሁን አስከብሩ፣ አክብሩ። ጥቁርነት ውበት ነው፣ ዳይመንድነት ነው። ማንነታችን ነው። መፋቅ አትችልም። ባይፋቅ ደስ ይለኛል። ማንነትን እያስጠሉ እነሱ አንድ ነጭ አይደለሁም እኔ ነጭነቴ ይደብረኛል የሚለው አታመጣ። አንተን ግን እንዲደብሩ ያደርገዋል። ኧረ እነሱ ከአሜሪካኖች እኮ ከእናንተ ምናምን ሸውዷቸዋል ወይስ ከእሱ ነገር ተቆጠቡ ለማለት ነው። ደምረው ብቻውን ከሆነ አወራዋለሁ። ቆይ ደሜን አንጫጫታለሁ። ወንድሜ ነው የሆነ እሱ ከሄደ 9 ዓመት የነበረ ፋፊ ማዘርን ጠይቂያቸው። ለምንድን ነው ሄደው? ለምን ሄደ? እኔ አስታውሳለሁ ልጅ ሆነን ፋዘር ታላቅ ወንድሜን ጀርመኖች እንውሰደው ብለው ባሉ ጊዜ ፋዘርን መጠው ጠየቁት። ሲጠይቁ ቆይ ባለቤቴን ላናገር አለ ፋዘር ማለት ነውና በጣም ወስደን እናስተምረው፣ ጥሩ ልጅ እናደርጋለን፣ በየጊዜው ኢንፎርሜሽን እናነጋግራለን ምናምን ተባለ። ከዛ እማዬ ልጄን ሞቴን አለች። ልጄን በፍጹም አሳልፍ ያልሰጠ በፍጹም ብላ ይኸውን አለ። እግዚአብሔር ይባረክ እስካሁን አለ። እና መንዘርን የጠየቃት እንዴት ነው እንደዚህ ብለውኛል፣ ላስተምርላችሁ ልጃችሁን ብለላል፣ ወደነዋል ልጃችሁን ብለው በፍጹም አላረግም አለችማ። እንደዛ አለ ጉተማ። አረ እንዳይጮውባ አባቴ እድሜ ልካቸውን ነጭ ብለው ነው አምልከው ጥቁር ነው ብለህ ደግሞ ይጋደዱብን እንደ ጀለሴ። ተው ገና እዛ ላይ አልደረስንም። ጉተማ ተው ደግሞ እዚህ ልታስቀቅለኝ ነው እንዴ? ጎመን በጤና እኔ አንድ ጥቁር ስዕል አምጡልኝ እያልኩ ነው። ምን አለኝ አንዱ የ6 ሰዓቱ መድኃኒት እየደረሰ ነው ብሎ እንዳትረሳው ዋጣው። እሺ ታንኪዩ ብራዘር ስላስታወስክ፣ ረስቼው ነበር አስታወስክ። ግድ ጉተማ ልክ ነህ። ኑሩልኝ የኔዎቹ ታፕ ኮፒ ሊንክ አድርጉ። ማን የሚባለው የሆኔ አክርሽ የሚባለው ጭራሽ ይሳደብ ጀመር። ማን ነው አክርሽ ማን ነው? አላውቀውም እናቱ። እኔ እኮ ብዙ ሰዎቹን አላውቃቸው። አክርሽ ማን ነው? ታንኪዩ የሸወደን ነዋ። ምን ብሎ የሸወደን? ሙና ሊቢያ ያለው
አክርሽ ሊቢያ ነኝ ብሎ ዋት የሰራችሁ ይመቸው ይመቸው። ይህ ፒፕል ይበላ። ትንሽ መበላቱ ደስ ይለኛል። አክርሽ ይመቼ፣ አክርሽ ይመቼ። ጋጥ ጋጥ ይመቼ። ጭራሽ ምድረ ደሃ እያለ ይሳደባል። ይመቸው። አክርሽ ይቻማች፣ አራዳ ልጅ በ ይቻማች ይቻማች። አክርሽ አረ እንትና የት ሄደች? ማን ነው ስሟን? ዙዙሻ ነበረች። ሌላስ? አዎ ደምረውን ማኛ ይፈልጋል ብሎ እየተወያየ ነው። የት ሄደ? ደሜ ቃል እናወራለን። True, you're right. ደምረውን እፎ አይታሰርም እንዴ? ጠይቁ። አይ ያነበበ እኔ አሁን አንብቦ የሚናገር ሰው ይታሰር ብዬ አላስብም። ማስረጃ አለው የሚያሳስር ነገር ነው ብዬ አላስብም። አንብቦ ከነ ምስክሩ ከነ ወረቀቱ ይዞልህ ከመጣ ለምንድን ነው የምታስረኝ? በማንኛው በሙስሊምም ሆነው የሚያነብ ኦርቶዶክስም ሆኖ ፕሮቴስታንትም ሆኖ የሚያነብ ደስ ይለኛል። መናደድ የለብንም። እኔ አንድ በኢትዮጵያ ታሪክ ለመጀመሪያም ለመጨረሻም ጊዜ የተፈጠረ ሰው ነኝ። እንደኔ ይመጣል ብዬ አላስብም። እንደኔ አወዛጋቢ መቼም ኢትዮጵያ ላይ አይፈጠርም። ያ ደሜን አፈምሰዋል። እንደኔ ውዝግብግብ የሚያደርግ አነጋጋሪ መቼም አይፈጠርም። ካለ ነገር መቼም ይቺን አትዋሹም እናንተ። እኔ አምናለሁ አወዛጋቢ ነኝ። ሞጣ ምንም አያደርጉትም። ጌታን ኢትዮጵያ ሞጣ ቢሄድ ብዙ ተከታይ ያለው ብዙ ፈታ ይላል። መንግስትም በቁም ነገር ስለማይቆጥረው ሞጣን እውነቱን ልንገራችሁ፣ መንግስት ሞጣ የሚዝናኑበት ሰው ቢኖር ሞጣ ነው። ሞጣን ምንም ሳይጠየቅ ገብቶ ይወጣል። ሞጣ ምንም ችግር የለም። በተለይ አሁን ኦርቶዶክሱ ራሳቸው ሰድበው ሰዳቢ አድርገውኝ መልሰው ግን እኔን የሆነ ነገር በሆን ደስታቸውን አይችሉ። ሁሉም እያልኩ አይደለም። የሚወዱኝ የሚያከብሩኝ ኦርቶዶክሶች አሉ። ግን አሉ ደግሞ መርዘኛ ጴንጤን የሚጠላ በጣም መርዘኞች አሉ። እነሱ ብዙ ሊጮህ ይችላሉ፣ ግን ምንም የሚያመጡት ነገር የለም። መጮህ ይቻላል፣ ግን እንደዛ ያደርጋል። የእነሱ እንትናን ሰድቧል ሲል ይኸው የተሳደቡት ብዬ ከምሬ ያስቀመጥኩት ቪዲዮ አለ። ለክፉ ቀን ብዬ ያስቀመጥኩት ትልልቅ የተባሉ ሰዎች የተሳደቡትን አምጥቼ ቁጭ ይኸው እነሱን ስጠይቁ እኔን ጠይቃላችኋል። ያደርጉታል እነሱ። ስለዚህ ይህ ነገር አለ። አዶናይን 22,000 ሰው ያየዋል። የት? ከቂሊንጦ ከቂሊንጦ ነው የሚያየው። ንገሪኝ እናት። አረ ደምረው ብቻውን ነው ከቂሊንጦ ነው እናቱ። እሺ ጎበዝ ልጅ። እኔ ከውጭ በሰላም ዩቲዩብን አም ሶ ሃፒ ፎር ሄር። እኔ በሰላም ከውጭ 500 600 ሰው ቢያየኝ ይሻለኛል ከቂሊንጦ ሚሊየን ሰው ከሚያየኝ።
ከውጭ እንደዚህ ፈታ ብዬ 2 ሰው ያይኝ ይሻለኛል። እኔ ከቂሊንጦ 22,000 ሰው ከምና እኔ እኮ አላጭስ ጨጓራ ምናምን ገሽልጬ ነው ማስቀምጥ። ደስ ይለኛል ያ ባህሪ። ተባረኩልኝ። ታፕታፕ ኮፒ ሊንክ ዲጄ ጃም ይነወፀ የት ሄደች? ቆይ ማ መዲና 7 ሚሊዮን ፎሎወር ማን ነው? መዲና ማን ነው? ናይስ ማን ነው መዲና? ሴት ወይስ ወንድ? ምን አለ ሌላ? ወፈርክ? ስከሳ ከሳ ስወፍር ወፈርክ። እኛ እኮ ስቃ ውስጥ ገባን። ስከሳ ደግሞ የሆነ ነገር ሆኖ ይሄ ሰውዬ ትሉኛላችሁ። ትንሽ ወፈር ስል ደግሞ ይሄ ሰውዬ ወፈረ። ቂሊንጦ ሆኖ 4 ሚሊዮን ገባ። ኧረ ሰው ግን ኧረ ወይኔ ኧረ እናንተ ግን ነፍሳቸው አይማርም። ኧረ ተዉ ተዉ፣ ክፉ አትናገሩ፣ ክፉ አትናገሩ። ሆይ ሆይ ብላችሁ ልጁን ያስበላችሁት እናንተ፣ ሆይ ሆይ ይችላል ትችላለህ ብላችሁ ያስበላችሁት እናንተ፣ የማይቻለውን የማይሆነውን ይሆናል ብላችሁ ያስበጠረቃችሁት እናንተ። ይሄ ነው ጉዳዩ። ሲታሰር ካናዳዊ፣ ሲሸለም ኢትዮጵያዊ። ሼም የሌላችሁ ሰዎች እናንተ አይደል? ሲታሰር ካናዳዊነቱ ታወጀ፣ ሲሸለም ኢትዮጵያዊ ነበር። አጭበርባሪ ናቸው። እኔ እነ ሎዛን ያመነ ጉም የዘገነ ያ ተግባባ። ሩትዬ ሰላም ሰላም። አዎ ሲታሰር ካናዳዊ ነው፣ ሲሸለም ኢትዮጵያዊ ነው። መኪናው ቂሊንጦ ይነደዋል። ቂሊንጦ ይነደዋል። ጀለሴ አታስብ። ስለዚህ መኪና የሰጣችሁን ለካናዳዊ ነው ማለት ነው። ያ መኪና የሰጣችሁት ኢትዮጵያ ውስጥ ለለፋ፣ ኢትዮጵያ ውስጥ ለጣረ፣ በኢትዮጵያ ጉዳይ ላይ ብዙ ነገር ላረገ ሳይሆን መኪና የተሰጠው ለካናዳ ዜግነት ላለው ሰው ነው። አሁን ተግባባል? አዎ ዝም ብላችሁ ስትንጫጩ የነበሩት አሁን ይሄ ነው። ያ ነው እኔ ግልጹን ነው የምነግርህ። ቢመርም እውነትን ከመናገር ኢትዮጵያዊ ነኝ ብሎ የወሰደው መኪና ራሱ ችግር ሊፈጥርበት ይችላል። ያ በእውነቱ እውነቴን ነው ሊፈጥርበት ይችላል። ምክንያቱም ውድድሩ የኢትዮጵያውያን ስለሆነ ኢትዮጵያ ነኝ ብሎ ነው የተወዳደረው። አሁን ግን ምንድን ነው እየተባለ ያለው? አይ ካናዳዊ ነው እየተባለ ነው። አዎ እውነት ነው። ማስተር አብነት እያለ አዶና ያ ይሄ ህዝብ አጨብጫቢ ነዋ። ይሰለቻል። መልካም ስራህን ምን መሰለ፣ በአበሻ የራሱ ወርቅ እንደ መዳብ የሚያይ ነው። የራሱን ወርቅ የሚያከብር ህዝብ አይደለም። የራሱን ሳይሆን አዲስ ነገር ሁሌ እንዲመጣለት የሚፈልግ ነው። ከነ ክብሯ ያስቀምጡትም። አሁን ለምሳሌ በአሜሪካን ሀገር ከነ ምናምኑ ማይክል ጃክሰን በጣም የሚወዱት ሌጀንድ ተብለው የሚቀመጡ ሰዎች አሉ። እነ ኮቢ ብራያንትን ብታመጡ፣
እነ ማይክል ጆርዳንን ብታመጡ በአሜሪካን ታሪክ ትልልቅ ታሪክ የሰሩ እነ ማርቲን ሉተር ኪንግ ዶክተር ማርቲን ሉተር ኪንግ ምናምን ብታመጡ እነ ማልከም ኤክስ ብታመጧቸው በትልልቅ ቦታ የተቀመጡ ሰዎች ናቸው። ማንም የማያወርዷቸው። በኢትዮጵያ ከስክሶ ነው የሚጥል። ኢትዮጵያ የሆነች ጊዜ ያደረግህና በጣም መልካም እኮ እየሰራ ነው እስከ መጨረሻ አንተን ይተውና የማንም ዱርዬ አምጥቶ አንተ ላይ ይጭንብሃል። የማንም ወሮ በላ ያ ምን ያደርጋል? ይሄ በጣም የሚሰሩት ሰዎች ልባቸው ይነካል። ስለዚህ ዶክተር አብይ ራሱ አሁን ሳየው ለካ ብዙ ለፍተዋል። ይህ ህዝብ አልሰማ ብሎ ነው ለካ ጌታ ለካ የለፋ ሰው ነው። ሰው አዳማይ ስላልሆነ ነው። ሰው ጩኸቱ ስለበዛ ነው። ጩኸቱም በአንድ ቀን በአንድ ሳምንት ሰጥለጥ አድርገው ሰጥለጥ ይህ ማንም በጭባጫ ሲበጠረቅ የነበረውን በ3 ቀን ውስጥ ሰጥለጥ። ገና የማጭበርበር ክስ አለ። ኢትዮጵያዊ ነኝ ብሎ አጭበርብሮ መኪና የወሰደው ሽልማት የወሰደው በሙሉ ራሱ ሊወሰድበት ይችላል። ሙሉ አይዞ አትናደድ፣ ሙሉ ሊወሰድበት ይችላል። አይደለማ ውድድሩ የኢትዮጵያዊ ነው። ካናዳ ነኝ ካልክ ትሄዳታለህ። ማን ሊሰማ? ማን ሊሰማ? አዎ ለማምለጥ ካናዳዊ ያደረጉት። ስለዚህ በጣም ያ በረከት ገበሬዋ ለስንት ዘመን ስታጭበረብር ነበር። ስንት ዶክመንት ወጣባት። በጣም ሌባ አጭበርባሪ ነበር። እኔ ስናገር መንግስት እያጣራ ነበር። እኔ ስናገር ያጣራሉ። እኛ በሰው ልጅ ላይ ጥላቻ የለንም፣ ግን ሰዎችን የሚበድሉ ሰው ካገኘው አጋልጣል። ስለዚህ ደጋፊ መስላ ነው ደጋፊ መስላ ይቺ ገበሬዋ ደጋፊ መስላ አብይን ከኔ እድሜ ቀንሶ ይስጠው፣ እኔ በጣም የምጨነቅለት ሰው ነው፣ እንዲማረገው ሰው ነው ብላ መታ ነበር። ጉዷ ሲታይ ከውስጥ አብይን ደግፈው አትደግፈው ካጭበረበርክ ትገባል። ጫፍ ደግፈው አትደግፈው አብይ ደንታው አይደለም። አብይ በፈለግኳ ሲዘይ በሌላው ክሰሰው። አብይ ግን ሌባ አይደለም። አብይ ዘራፊ አይደለም። አብይ አጭበርባሪ አይደለም። እሱን በስልጣኑ አትምጣ። ከዛ ውጭ ግን አብይም በሌብነት የሚከሰው የለም አንድ ሰው። አሁን ከአፍሪካ ውስጥ ካሉ በጣም ሀብታም የሆነችው ምን መሰለች? አዜብ መስፍን $4 ቢሊዮን $4 ቢሊዮን $4 ቢሊዮን አላት። $4 ቢሊዮን መለስ ራሱ 600 ምናምን ብር ነው የሚከፈለው እያለች ስትሰክል የነበረው መለስ ዜናዊ እንዲህ ሰርቆ አያውቅም። እንዲህ መለስዬ ማለት እኮ በ600 ምናምን ተቆራርጦ የደርሰው ነበር። መለስ ብሉ በሪ እንዴት ነሽ? 600 ብቻ ነው የነበረው። ፎረም ላይ ወጣች። $4 ቢሊዮን የሚዘገንም ብር ያላት አዜብ ፎረም ላይ ወጣች። ማጭበርበር ከዘር ነው አባቴ። ከአላሙዲን ቀጥላ በአፍሪካ ቢሊየን ነው ማውረ ሀበሻ ማን ጌታ $4 ቢሊዮን አዜብ መስፍን ያላት። ሜቴክ የሚባል እኮ ለብቻው ለትግራዋይ ብቻ የተከፈተ ሜቴክ የሚባል ትግራዋይ ብቻ ኢንቨስት የሚያደርግበት እንደነበረ አታውቁም ማለት ነው። ዊኬንድ ጉተማዬ ዊኬንድ ምንድን ያደረገችው? ወደ ውጭ ነው ያዘዋወረችው። we cannot get the money back። በጣም የተረገሙ እንትና አቦይ ፀሐይ የቀበሌ ቤት ነው የምኖረው አለ እኮ ከመሞቱ በፊት
ከመሞቱ በፊት አባይ ፀሐዬ እኔ ቤት እንኳን የለኝም የቀበሌ ቤት ነው የምኖረዋል። ሌቦች ኢትዮጵያን እጥብ አድርገው ሄዱ። አቢቹን ባዶ ነገር ነው የሰጡት። የምታውቁት አይደል? ባዶ አጥቧት ሀገሪቷን ታንኩንም ባንኩንም ይዘው ሄደው ባዶ ሀገር ሰጡት። ባዶ ንቀውት ሲሰድቡት የነበረ ሰው ነው። እና ያ ስዊዝ ባንክ ነው የሚያስገቡት አብዛኛዎቹ። ስለዚህ በጣም ዶክተር አብይ ምንም ነገር ሳይሰጠው ተንፏቆ ለዚህ የገባ ነው። ኡጋንዳ ላይ ነው አሁን ኢንቨስት የምታደርገው። ሙናዬ ልክ ነሽ። ስለዚህ በጣም ከባድ ሰዎች ነበሩ። በጣም ኢትዮጵያ ላይ ያልተሰራ የለም። ገንዘቡን በሙሉ ሙቭ አድርጋ ኡጋንዳ ነው ኢንቨስት የምታደርገው። ስለዚህ ትልቅ ብር ያላት ፎረም ያወጣው $4 ቢሊዮን እሷ ነው ያላት። እና ለህዝቧ አትሆንም። ህዝቧን አድቅቃ ነው የወጣችው። ስለ ትግራይ ምንም $1 ቢሊዮን ብትሰጣቸው ህይወት ይቀየራል። ትግራይ ላይ $1 ቢሊዮን ዛስ ላርመኒ በኢትዮጵያ በጣም የሚዘገንን ብር ነው። ለትግራይ ህዝብ ሙሉ በሙሉ ይቀይረዋል $1 ቢሊዮን። ብዙም ስላልሆኑ ግን ያሳዝናል። እንደዛ እየተጫወቱባቸው አሁንም ይላሉ። ስለዚህ ያ ስራውን እየሰሩ ነበር። ፖለቲካ በጥንቃቄ አዩ። አብዛኛዎቹ ቲክታክ አዋርድ ላይ ቀስ እያሉ በዳዴ ሲገቡ የነበሩት እነሱ ናቸው። አሁን ይስተካከላል። ጮታቸው በርዷል። አሁን ታንኪዩ ጮታቸው በርዷል። ስትታሰር ካናዳዊ አቱን እኔ እነግርሃለሁ። በኢትዮጵያዊነት ተወዳድረህ ካሸነፍክ ስታሸንፍም ኢትዮጵያዊ ነህ፣ ስትታሰርም ኢትዮጵያዊ ነህ። ስለዚህ በጣም የሌብነት መንገድ ይችላሉ እነሱ። አይ ቅድም አወራን። ሚኒሶታ በጣም ችግር ላይ እያንዳንዱ ነገራቸውን ነው የሚከታተሉት እዚህ ሀገር። ያ ሌላስ ምንድን ነው? ስም ብቻ ነው የዘገነነኝ፣ ሌላ አይደለም። ሳሚ የቅዱስ ገብርኤል ብለህ የጻፍከው ደስ የሚል ነገር ነው። ሳሚ የቅዱስ ገብርኤል ስሙን ቀይረ ተሳደብ፣ ችግር የለብኝም። ቅዱስ ገብርኤልን የሚባል ስም ይዘህ የሚዘገንን ነገር አለ። ታዲያ አሁን ካናዳ ነኝ አለ እኮ ጌታ። አሁን ካናዳዊ ነኝ አለ እኮ። የካናዳ ዜግነት አለኝ። ኢትዮጵያ ላይ ውድድር ሲኖር እኔ ኢትዮጵያዊ ነኝ ብሎ ተወዳደረ። እንደው ሼም የላቸውም እኮ እነሱ። ሼም የለም አባዬ። ኤምዲ ፕሮሞሽን ሰላም ነው። ዩቲናስ 2 አሸንፋለች የአፍሪካዋን። በጣም ደስ ብሎናል። ዩቲናዬ 2ቱንም አሸንፋለች። 2 በውድድር አሸንፋለች። ደስ እንደ ሀገር የምንጦዘው ነገር አለ። ትክክል። እኔ ቀልቢ ያልወደደው ሰው ሶሻል ሚዲያ ላይ ጥሩ ደረጃ አይደርስም። እኔ ቀልቤ ካልወደዳችሁ ሶሻል ሚዲያ ላይ መጨረሻችሁ አያምርም። ቀልቤ ካልወደዳችሁ ዋጋ ትከፍላላችሁ። ስለዚህ መስተካከል አለበት። ቀልቤ መውደድ አለበት። እኔ አሁን ይቅርታ ፍየሆና የምትባለው አትመቸኝም፣ አልዋሽም። የሆነ የሚቀፍሰው በህይወቴ የማትመቸኝ ልጅ ፍየሆና የምትባል እኔ የሆነች እናትን ካስለቀሰች በኋላ ውስጤ ሊገባልኝ አልቻለም። በጣም የሆነች ምስኪን እናት 3-4 ልጆች ይዛ የምታለቅስን እናት ካስለቀሰች በኋላ ምንም ይሁን በእውነት ምንም ውስጤ ልገባልኝ አልቻለችም። በቃ
ውስጤ በቃ እኔ እናት አባት ሲሆን የሚያመኝ ነገር አለ። ፈጣሪ በሚያውቀው እናትን የምታክል ምስኪን እናት ከልጆቿ ጋር ሆና የምትለምን ቪዲዮ ሰርታ አባት ልትበላት 10 ሺህ ሰጠዋት ብላ 1 ሺህ ብር አድርጋ ያውም ሌላ ሰው የሰጠውን ሰጠው ብላ አዋርዳት። አሁን መታ አይኗን በጨዋጥባ ፊት ለፊት ትመናቀራለች። በጣም ነው ማትመችኝ። ንገሯት፣ በጣም አትመችኝ። በጣም ጨካኞች ሰዎች ያሉ ለጥቅም ጨካኝ አረመኔ። በጣም ክፉ ሴት ናት። ክፉ እናቷን ትሸጣለች። እንደዚህ አይነት ሴት እናቷን አትመቸኝም። ፍዮና የምትባይ ሶሻል ሚዲያ ባትመጪ ደስታዬን አልችለው። እንደገና ስትጠየቅ ያ ማን የምትባል ዋንትያ የምትባልን የእሷ ሶሻል ሚዲያ ቢጠፋልኝ ደስ ይለኛል ነው ያለችው። ቃል በቃል ክፉ አለ። ኢሳም ኢትዮጵያ ለመምጣት እያመቻቸ ነው፣ ግን በሕይወት አትመለስም። 600 ምናምን የት ነው ያለው ይሄ ልጅ? ቆይ አንዴ ስክሪንሻት ላድርገው። ቆይ ስክሪንሻት አድርጌዋለሁ። አንዴ ሊዮ በሌላ ስልክ። ቆይ ማን በሕይወት እንደሚመለስ ማን በሕይወት እንዳለ። የት ነው የሚኖረው? ኢትዮጵያ ነው የሚኖረው። አንዴ ሊዮ ቤተሰብ የትም እንዳይሄድ ሚውት እንዳታደርጉት። አንድ የሆነ አዶናይን እዛ እንዲጠይቀው አደርገዋለሁ። አንድ ቼክ ላይ ቆይ ከአዶናይ ጋር ቤተሰብ እንዲሆኑ አደርገዋለሁ። አንዴ ይታል ቆይ አንዴ ቆይ እንዳንተ አይነቱንማ በጣም ነው የምፈልገው። ሶሻል ሚዲያ ላይ ምን ፈልጋችሁን አይደል? ይታል ቆይ ኮመንት አታርጉ። አንዴ ኢሳም ይታል ቆይ ይታለ በእናታችሁ እንማ ፈልገዋለሁ። ከቂሊንጦ ሰላም ትለኛለህ። ሌላ ሰው ማስነካ። ሌላ ኢሳም አለ፣ አሪፍ ልጅ አለ። ይሄ ኢሳም አይደለም፣ ይሄ አይደለም። ቆይ ኢትዮጵያ ነው ያለው። አደራ የት አለ? በእናታችሁ አላወቅኩት። የት ነው ያለው? መቀሌስ ቢሆን ማን አባቱ መቀሌ እኮ ኢሳም የሚባል አንድ 607,000 ቆይ ስክሪንሻት ላርክ። ቆይ ማይዬ ቆይ የት ምን አስጠፋ? የጻፍከውን ነገርማ በሕይወት መለስ አልመለስ እንደሆነ
ራስን ቂሊንጦ ላይ ታገኘዋለህ። የት አለ? ወይኔ እንደምንም አፈላልጌ አገኘሃለሁ። ጌታ ምስክሬ። ይህ በተለይ ኢትዮጵያ ከሆንክ እንደናንተ አይነት መረን ነው ኢትዮጵያን እንደዚህ ሲጫወትባት የኖረው። ኢትዮጵያ ላይ ሲጫወትባት የኖረው እንደናንተ አይነቱ ነው። ያ ማነ እኔንማ ማንነቴን ያሳየው ይመስለኛል። ማንነቴማ መልስ እየሰጣችሁ ይመስለኛል። ሌላ ልጅ ነው ማ ቆይ እስቲ ስክሪንሻት አድርጌዋለሁ። ጻፍ ደግመና መረጃውን ቶሎ በለው። ኦኬ ዩዘር ኔሙን አላየሁት። ለእነዚህ አይነቱ ልክ ስታስገባው ኢትዮጵያ ላይ ሰላም ይመጣል። ያ እሱንማ አዎ፣ ሌላ ሁለት ሂሳብ ነው ያሉት። አንደኛው 1.4 ሚሊዮን አለው፣ አንደኛው 600 ምናምን አለው። ያ ማን እንደሆነ ቼክ መደረግ አለበት። ይሄ ያ ማን እንደሆነ ማወቅ አለብኝ። እኔ አላውቀውም። ለዛ ነው ኤኒዌይስ እንጫወት፣ ሌሎቻችን እንጫወት። አትፍራ። ምን አስፈራ? ከጻፍክ በኋላ ለምን ትፈራለህ? ደግማ አትጽፍም እንዴ? ምን አስፈራ? መፍራት የለብህ ማለት ተግባባል። ምን አስፈራ? ወንዶ እንዳደለ የተጫወትከው ምን አስፈራ? ያ ኤኒዌይስ ሌላ ሰላም ናችሁ ወይ? ሌሎቻችሁ ሚዩት አድርገውታል? አረ ሚዩትማ መደረግ የለበትም። ጌታ ሚዩትማ እሱ አይደረግም። እዴ አይደረግም። ሚዩትማ ቼክ አደርጋለሁ። ሚዩት ከሆነ አደራ ፍቱልኝ። ከሚዩት ሳይሆን እሱን የምፈልገው ከቂሊንጦ ነው። እሱን ከቂሊንጦ ነው የምፈልገው፣ ከሚዩት አይደለም። ያ አይ ታወቅን ብለው ኢትዮጵያ ላይ በጣም የተጸዳዱብናል። ፈንዬ እንዴት ነሽ? በጣም ተጸዳድተውብን ነበረ። በጣም 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 ጌታ ምስክሬ፣ ሶሻል ሚዲያ ላይ የተጸዳዱብን ብዙ ሰዎች ነበሩ። አሁን ጸጥ ለጥ ብለዋል። ጸጥ ለጥ ከኢትዮጵያ የሚተነፈስ እንኳን የለም። ትንፋሽ ራሱ አስተካክሎ ነው የሚተነፈስ። አየህ፣ ይችን ነው ማለት የነበረብን፣ ማድረግ የነበረብን ያንን ነው። ስለዚህ እነሱን ማየት ብልጽግናን 80% ብልጽግናን ደጋፊ ነኝ።
እኔ እኮ ፊት ለፊት ነው የምናገረው፣ በጀርባ አይደለም። ብልጽግና 80% ደጋፊ ነኝ። ያ 80% ችግር አለ እያየው ጨምራለሁ። አማራ ክልል ላይ ሰላም ሲሆን 90% ደግፋ 100% የምደግፈው ማንም የለም በዚህ ምድር ላይ 100% ከክርስቶስ ከአምላኬ በስተቀር 100% የምደግፈው የለም። ስለዚህ ልክ 90% የማደርገው መቼ ነው? ከአማራ ክልል ጋር ሰላም የተፈጠረ ጊዜ 90% ብልጽግና ነው። 100% ማንንም እንዳትደግፉ፣ ማንንም ከአምላካችሁ በስተቀር 100% ማንም የለም። ስለዚህ 100% የሚባል ነገር የለም ከአምላክ በስተቀር። ሚስትና ፖለቲካ ምን አገናኘው? ሹሉቃ ሚስትና ፖለቲካ ይገናኛል እንዴ? አይዞ አንተ ህይወት ነው አባቴ። ያ ልናስ